የትራምፕን ውሳኔ የሚጠብቁት አፈሙዞች አሜሪካን ጨምሮ በርካታ ሀገራት ዜጎቻቸውን ከመካከለኛው ምስራቅ እያስወጡ ነው። ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስ መረጃ ተገናኝተናል። የአዲስ መረጃ ዓለማችን ላይ ከፍተኛ ትኩሳትን አምጥቷል ማለት ነው። እንግዲህ ዛሬ እንደ ፈረንጆቹ የዘመን ቀመር የካቲት 26 2026 ነው። በመካከለኛው ምስራቅ ሰማይ ስር የሚታየው ትኩሳት አዲስ መልክ ይዟል። ቀጠናው በዲፕሎማሲያዊ ውጥረትና በጂኦፖለቲካ ሽኩቻዎች መሃል ሆኖ የብዙ ሀገራት አይኖች ወደ ዜጎቻቸው ደህንነት ላይ አተኩረዋል ማለት ነው። ይህንን ወቅታዊና ትኩስ ጉዳይ ደግሞ ከእናንተ ጋር ልንፈትሸው ወድናል። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። በአሁኑ ሰዓት በመካከለኛው ምስራቅ የሚታየው እንቅስቃሴ ተራ የሰዎች ዝውውር አይደለም። ይልቁንም ሀገራት ሊመጣ ከሚችለው ማንኛውም ድንገተኛ ክስተት ቀድሞ መጠንቀቅ የሚለውን መርሃ ግብር እየተገበሩ ነው። በተለያዩ የቀጠናው ክፍሎች የሚታዩ ወታደራዊ እንቅስቃሴዎች ሀገራት ለዜጎቻቸው ደህንነት እንዲሰጉ አድርጓቸዋል። ታዋቂ አየር መንገዶች የደህንነት ቀጠናዎችን ለማስወገድ ሲሉ በረራዎችን በጊዜያዊነት እየቀነሱ ወይ ደግሞ እየሰረዙ ነው። በርካታ ሀገራት ዜጎቻቸው በአስቸኳይ አካባቢውን ለቀው እንዲወጡ ወይም አስፈላጊ ምዝገባ እንዲያደርጉ መመሪያዎችን እያስተላለፉ ነው። ዲፕሎማሲው ሲደፈርስ ሰላማዊ ሰዎች ቀድመው ቦታቸውን እንዲይዙ ሀገራት ይጥራሉ። የጉዞ ማስጠንቀቂያዎች እንደ አሜሪካ፣ እንግሊዝና አውሮፓ ህብረት ሀገራት የደረጃ 4 ዱ ኖት ትራቨል ማስጠንቀቂያዎችን በተወሰኑ ቀጠናዎች ላይ አውጥተዋል። ልዩ በረራዎች አንዳንድ መንግስቶች ዜጎቻቸውን ለማስወጣት ልዩ አውሮፕላን ማዘጋጀታቸው ሪፖርት እየተደረገ ነው። የጎረቤት ሀገራት ዝግጅትም እንደተዘገበው እንደ ቆጵሮስና ዮርዳኖስ ያሉ ሀገራትም ለስደተኞች ወይ ለተለዋዋጭ መውጫ መንገድ ዝግጁነታቸውን እያሳዩ ነው። በቀጠናው ያለው የጸጥታ ሁኔታ አስተማማኝ ባለመሆኑ የሚከተሉት ሀገራትም መጠነ ሰፊ የማስወጣት ስራ እያከናወኑ ነው። ዩናይትድ ስቴትስ ዩኤስኤ በቀዳሚነት ትገኛለች። በሊባኖስና በአካባቢው ያሉ ዜጎቿ በሳይፕረስ በኩል ለማስወጣት የባህር ኃይሏንና የንግድ አውሮፕላንን እየተጠቀመች ነው። ዩናይትድ ኪንግደም ዩኬ ለዜጎቿ አሁኑን ውጡ የሚል ጥብቅ ማስጠንቀቂያ በመስጠት የሮያል አየር መንገድ RAF አውሮፕላኖችን አሰማርታለች። ህንድና ፊሊፒንስ በሚሊዮን የሚቆጠሩ ሰራተኞችን በቀጠናው ስላሏቸው የባህር በኩል ግዙፍ መርከቦች በመላክ ዜጎቻቸውን ወደ አስተማማኝ ቦታ እያጓጓዙ ነው። የአውሮፓ ህብረት ሀገራት ፈረንሳይ፣ ጀርመን የጋራ የዲፕሎማቲክ ኮሪደር በመክፈት ዜጎቻቸውን በቡድን እያስወጡ ይገኛሉ። ይህን መረጃም ያገኘነው የዓለም አቀፍ የዜና ወኪሎች የሮይተርስ እና አልጀዚራ በሰዓቱ ሰበር ዜናዎቻቸው ይዘውት ወጥተዋል። የመንግስታት መግለጫዎችም የሀገሪቱ የውጭ ጉዳይ ሚኒስቴር ስቴት ዲፓርትመንት ይፋዊ ድረገጾችና የጉዞ ምክረ ሀሳቦችን ፈትሸናል። የበረራ ቁጥጥር መረጃዎች ፍላይት ራዳር 24 ወደ ቀጠናው የሚገቡና የሚወጡ የልዩ በረራዎች እንቅስቃሴን ፈትሸናል። ዛሬ በመካከለኛው ምስራቅ ላይ ያለው ድባብ የሚከተሉትንም መግለጫዎች ይዟል። አንደኛው የዲፕሎማሲው ጸጥታ ነው። ታላላቅ ሀገራት በዝግጅት ላይ ናቸው። ዲፕሎማሲው ሲያልቅ መሳሪያ ይናገራል እንደሚባለው አሁን ያለው ጸጥታ ለከባድ ማዕበል ዝግጅት ይመስላል። ሁለተኛው የሰማዩ ትርምስ ነው። የንግድ በረራዎች ተቋርጠው የውጭ ዜጎች የጫኑ ወታደራዊ አውሮፕላኖች ብቻ ሰማዩን ተቆጣጥረውታል። ሶስተኛው የድንበር ስጋት አይሏል። በየድንበሮቹ ላይ የሚታየው የወታደራዊ ኃይል ክምችት የቀጠናውን ትኩሳት ከ39 ዲግሪ ሴልሺየስ በላይ እንዲሆን አድርጎታል። በመካከለኛው ምስራቅ ያለው የዜጎች መውጣትና ውጥረት ባለፉት ዓመታትም በተደጋጋሚ የታየ እውነታ ነው። ይህን ተከትሎ እስራኤል የህልውና ዘመቻ እያለች ነው። እስራኤል በአሁኑ ሰዓት በሁለት ግንባር ሰሜን ከሂዝቦላህና ደቡብ ከጋዛ ጋር የነበረባትን ውጥረት አልፋ አሁን ትኩረቷን በቀጥታ ወደ ኢራን አድርጋለች። የእስራኤል መንግስት በውጭ ሀገራት ያሉ ዜጎቻቸው ወደ ሀገር እንዲመለሱ ወይም ደግሞ ከፍተኛ ጥንቃቄ እንዲያደርጉ እያሳሰበች ነው። የአየር መከላከያ ስርዓቶቿን አይረን ዶም እና አሮ 24/7 በተጠንቀቅ ላይ ናቸው። ኢራን በበኩሏ የኒውክሌር ፕሮግራሟንና የቀጠናዊ ተጽዕኖዋን ለማስጠበቅ ቆርጣ ተነስታለች። በኢራን የሚኖሩ የምዕራባውያን ዜጎች በተለይም ደግሞ ድርብ ዜግነት ያላቸው በስለላ ሊታሰሩ ይችላሉ በሚል ስጋት ሀገራቸው ጥሪ አቅርባለች። ኢራን ሆርሙዝ ሸለቆን ለመዝጋት እስከምትችል በተደጋጋሚ መዛቷ የዓለም የነዳጅ ገበያን አናውጦታል። አሜሪካ በዚህ ጨዋታ ውስጥ ትልቁን ድርሻ ትወስዳለች። ዜጎቿን እያስወጣች ነው። የፔንታገን መረጃዎች እንደሚያመለክቱት አሜሪካ በሊባኖስ፣ በኢራቅና በዮርዳኖስ ያሉ ዜጎቿን በከፍተኛ ፍጥነት እያወጣች ነው። የሚደረገው ከፍተኛ ጥቃት ሊሰነዘር ይችላል የሚል የደህንነት መረጃ ኢንተለጀንስ ሪፖርት ስላላቸው ነው።
በአሁኑ ሰዓት በመካከለኛው ምስራቅ ባህር በር ላይ የሚገኙ የአሜሪካ የጥቃት መርከቦች ቁጥር መጨመሩ ደግሞ ትልቁ ማስረጃ ነው። እያስወጡ ያሉ ሀገራትም አሜሪካ፣ እስራኤልና ኢራን። የሶስቱ ሀገራት ትኩሳት ሰንጠረዥን ስንመለከት ሀገሯ አሜሪካ ናት። ዋናው ስጋቷ የዜጎቿ መጠቃትና የነዳጅ ዋጋ ነው። ሁለተኛው እስራኤል ናት። የሚሳኤል ጥቃት ነው። ኢራን የኢኮኖሚ ማዕቀብና የአየር ጥቃት ዋናው የትኩሳት ሰንጠረዣቸው ነው። አሜሪካ የወሰደችው ወታደራዊ በረራዎች መጨመርና ዜጎችን መጥራት ነው። እስራኤል ደግሞ የወሰደችው እርምጃ የመጠለያ ቦታዎችን ማዘጋጀትና መጠነ ሰፊ ጥቃትን ማቀድ ነው። ኢራን በበኩሏ ወታደራዊ ልምምድና በረራዎች ላይ ትኩረት አድርጋለች። ባጭሩ አሜሪካ ዜጎቿን እያስወጣች ያለችው ኢራንና እስራኤል በቀጥታ ሊጋጩ ይችላሉ የሚል ስጋት ስላላት ሳይሆን አሜሪካ አንድ ነገር ታፈነዳለች እየተባለ ነው። ይህ ደግሞ በዲፕሎማሲው ቋንቋ የመጨረሻው ቀይ መስመር ተሻግሯል ማለት ነው። እንዲህ ያሉ መጠነ ሰፊ የዜጎች ፍልሰት ሲመጣ ታዲያ ዘገባዎችን የሚያወጣው የአሜሪካ ስቴት ዲፓርትመንት ነው። ዋነኛ ቀዳሚው ምንጭ ደግሞ ይሄ ነው። መስሪያ ቤቱ በሊባኖስ በኢራቅና በየመንም ጭምር ያሉ ዜጎቹን በአስቸኳይ እንዲወጡ ሌቨል 4 ዱኖት ትራቨል የሚል ቀይ ማስጠንቀቂያ በይፋዊ ድረገጹና በኤምባሲዎቹ በኩል አውጥቷል። አሜሪካ ዜጎቿን በወታደራዊ አውሮፕላኖች ጭምር ለማስወጣት መወሰኗ ሴኩሪቲ አለርት በሚል ዘግባለች። ሮይተርስም እንደዛው። እናም አሶሺየትድ ፕሬስ፣ ኤፒ እነዚህ ግዙፍ የዜና ወኪሎች በመካከለኛው ምስራቅ ባሏቸው ዘጋቢዎች አማካኝነት የአሜሪካ የባህር ኃይል መርከቦች ዩኤስኤስ ጋርልድ አር ፎርድ የመሳሰሉት ወደ አካባቢው መጠጋታቸውና ዜጎችን የማስወጣት ሎጂስቲክ ዝግጅት መጀመሩ በዝርዝር ዘግበውታል። አልጀዚራም የቀጠናው ቀጥተኛ ተመልካች እንደመሆኑ አልጀዚራ ኢራንና እስራኤል በቀጥታ ሊጋጩም ይችላሉ የሚለው ስጋት ተከትሎ በቤሩትና በቴህራን የሚገኙ የውጭ ሀገራት ዲፕሎማቶች ሻንጣቸውን እያሸጉ መሆኑን በሰበር ዜና ላይቭ አፕዴት እያስተላለፈ ይገኛል። እስራኤል ሊሰነዘርባት ስለሚችለው ጥቃትም ምላሽ ለመስጠት ዝግጁ መሆኗን ስትገልጽ የውጭ ዜጎች ለደህንነታቸው ሲሉ ከአደገኛ ቀጠናዎች ቢርቁ ይመረጣል የሚል ፍንጭ ሰጥታለች። አሜሪካ የዜጎቿን ደህንነት አስጠብቃለሁ በሚል ሰበብም በታሪኳ ታይቶ በማይታወቅ ሁኔታ ግዙፍ የባህር ኃይል ስብስቦችን በሁለት አቅጣጫ አሰማርታለች። አንደኛው በምስራቅ ሜዲትራኒያን ከእስራኤልና ከሊባኖስ ዳርቻ ዩኤስኤስ ጄራልድ አር ፎርድ እና አጃቢ አጥፊ መርከቦች ዲስትሮይሰርስ እዚህ ይገኛሉ። ዓላማቸው በሊባኖስ ያሉ ዜጎችን በባህር ማስወጣትና እስራኤል ላይ ሊሰነዘር የሚችል የሚሳኤል ጥቃት በአየር ላይ ማክሸፍ ነው። ሁለተኛው በኦማን ባህረ ሰላጤ ነው፣ በኢራን ደጃፍ ማለት ነው። ዩኤስኤስ አብርሃም ሊንከን የተሰኘውን የአውሮፕላን ተሸካሚ መርከብ ኮርሙዝ ሸለቆ በቅርብ ርቀት ላይ ትገኛለች። የስምሪት ቀጥታ ለኢራን የተላከ እንዳትሳሳቱ የሚል መልእክት ነው። ሶስተኛው በቀይ ባህር ነው። ተጨማሪ የባህር ኃይል ክፍሎች የንግድ መርከቦች ከሁቲ ጥቃት ለመከላከል ሰፍረዋል። ኢራን በበኩሏ ሉዓላዊነቴ ከተደፈረ ዝም አልልም በማለት የሚከተሉትንም እርምጃዎች ተወስዳለች ተብሎ የተጠበቀ ነው። አንደኛው የሚሳኤሏ ዝግጅት ነው። በከርሰ ምድር የሚገኙ የረጅም ርቀት ባላስቲክ ሚሳኤሎቿን ወደ ማስወንጨፊያ ቦታዎች አውጥታለች። ሁለተኛው የድሮን መንጋዋ ነው። በሺዎች የሚቆጠሩ የሻሂድ ድሮኖች በምዕራብ ኢራን ድንበሮች ላይ አከማችታለች። ሶስተኛው የባህር ላይ ስጋት የኢራን አብዮታዊ ዘበኛ IRGC ትናንሽ ነገር ግን ፈጣን የጥቃት ጀልባዎች በፋርስ ባህረ ሰላጤ ላይ በማሰማራት የነዳጅ ማለፊያ መስመሮችን ለመዝጋት እንደሚችሉ ያሳያል። የትኩሳቱ መገለጫዎችም ወታደራዊ ይዘታቸው የአውሮፕላን ተሸካሚ መርከቦች፣ ሙሉ የአየር መከላከያ አሮስሪ፣ ባላስቲክ ሚሳኤሎችና ድሮኖች። ዋና ስትራቴጂያቸው ዜጎችን ማስወጣትና የነዳጅ መስመርን መጠበቅ ነው። ቅድመ ጥቃት መሰንዘር ነው። እስራኤልና የአሜሪካ ጦር ሰፈሮችን ማስፈራራት ነው። ይህ ሁሉ ወታደራዊ ክምችት የሚያሳየው አንድ ነገር ብቻ ነው። ዲፕሎማሲው መንገዱን ጨርሷል። ጦርነት ቢነሳ የአየር ክልሎች ስለሚዘጉ አሜሪካና አጋሮቿ ዜጎቻቸውን በጦርነት መሃል እንዳይቀረቀሩ የመጨረሻ ማስጠንቀቂያ ሰጥተዋል። አስገራሚ እውነታ ታዲያ በአሁኑ ሰዓት በቤሩትና በቴል አቪቭ አየር ማረፊያዎች የትኬት ዋጋ በ400% ጨምሯል። ይህም የፍርሃቱን ልክ ያሳያል። ታዲያ አሁን የካቲት 26 2026 እንደ ፈረንጆቹ የዘመን ቀመር ላይ ሆነን የነዳጅ ገበያውን የቀጠናውን ቀጣይ ሁኔታም ስንመለከት ዓለም በአንድ ትልቅ የኢኮኖሚ ሱናሚ ደጃፍ ላይ ቆመች ትመስላለች። ጦርነቱ ቢፈነዳና አሁን ያለው ውጥረት ወደ ቀጥታ ግጭት ቢቀየር ደግሞ ምን ይከሰታል የሚለው መፈተሽ ልክ ነው። መካከለኛው ምስራቅ የዓለም የነዳጅ ማከማቻ ናት። ግጭቱ ከተባባሰ የዋጋ ጭማሪ ንረት ይገጥማል። በአሁኑ ሰዓት አንድ በርሜል ድፍድፍ ነዳጅ ከ$120 እስከ $150 ሊደርስ ይችላል ተብሎ ይገመታል። ይህ ማለትም በሁሉም ሀገራት የትራንስፖርትና የሸቀጦች ዋጋ በከፍተኛ ሁኔታ ይጨምራል። ሌላው የሆርሙዝ ሸለቆ መዘጋት ነው። ኢራን ይህንን ወሳኝ መስመር ካገደች የዓለም የነዳጅ አቅርቦት
20% ይቀንሳል። ይህ ለዓለም ኢኮኖሚ የልብ ምት መቆም ማለት ነው። ሌላው የተነሳው የቴክኖሎጂና የኤሌክትሮኒክስ እጥረት ነው። እስራኤል የዓለም የቴክኖሎጂ ማዕከል ናት። ሲሊከን ዋዲ በመሆኗ ግጭቱ በሷ ላይ የሚያደርሰው ተጽዕኖ አለ። አንደኛው ቺፕስ ነው፣ ማይክሮቺፕስ። ለስልኮች፣ ለኮምፒውተሮችና ለዘመናዊ መኪናዎች የሚያገለግሉ ቺፖች ምርት ይስተጓጎላል። ሳይበር ጥቃትም እንደዛ በሁለተኛ ደረጃ ተነስቷል። በሶስቱም ሀገራት መካከል የሚደረገው የሳይበር ጦርነት የዓለም አቀፍ የባንክና የኢንተርኔት አገልግሎት ላይ መስተጓጎል ሊፈጠር ይችላል። ሌላው የአዲስ ኃይል ሚዛን ነው፣ ኒው ወርልድ ኦርደር። የጦርነት ከተጀመረ በሶስቱ ሀገራት ብቻ አይወሰንም። ሩሲያና ቻይና ኢራንን በዲፕሎማሲና በሎጂስቲክ በመደገፍ የአሜሪካን ተጽዕኖ ለመቀነስ ይሞክራሉ። አረብ ሀገራትም እንደ ሳውዲ አረቢያ ያሉ ሀገራት በገለልተኝነትና በሰላም አስከባሪነት መሃል የሚወዛወዙበት አስቸጋሪ ወቅት ይሆናል። ቀጥሎ ምን ይሆናል? ዘ ኔክስት ስቴፕ ሁሉንም አስጨንቋል። እንደ ባለሙያዎች ትንታኔ ከሆነ በሚቀጥሉ 72 ሰዓታት ውስጥ ወይ ታላቅ የሰላም ስምምነት ወይ ደግሞ ታላቅ የጦርነት አዋጅ ይሰማል። ለዚህ ነው ዜጎች እያወጡ ያሉት እየተባለ ነው። ይህ ጦርነት ከተጀመረ ኢትዮጵያም አንዷ የገፈቱ ቀማሽ ትሆናለች። ኢትዮጵያ ሙሉ በሙሉ ነዳጅ የምታስገባው በውጭ ምንዛሬ ነው። በመካከለኛው ምስራቅ ግጭት ምክንያት የዓለም የነዳጅ ዋጋ ሲጨምር በኢትዮጵያ ነዳጅ ማደያዎች ላይ የሚታየው ዋጋ በከፍተኛ ሁኔታ ይንራል። የነዳጅ ዋጋ መጨመር ደግሞ የህዝብ ትራንስፖርትና የጭነት መኪኖች ዋጋ እንዲጨምር ያደርጋል። ይህ ደግሞ ከአምራቾች ወደ ሸማች የሚጓጓዙ ምርቶች ላይ ቀጥተኛ የዋጋ ጭማሪ ያመጣል። ሌላው የአስመጪዎች ስጋት ይነሳል። ኢትዮጵያ የምታስገባቸው የምግብ ዘይት፣ ስኳርና መድኃኒቶች ያሉ ሸቀጦች በዋናነት በቀይ ባህር በኩል ያልፋሉ። የቀይ ባህር መስመር በውጥረት ውስጥ መሆኑ የኢንሹራንስና የትራንስፖርት ወጪን ስለሚጨምር ሸቀጦቹ ገበያ ላይ ሲደርሱ ዋጋቸው ደግሞ እጥፍ ይሆናል። ማዳበሪያም ይነሳል። ለግብርና የሚያስፈልገው ማዳበሪያ ዋጋ መጨመር በነገው የሀገር ውስጥ ምርት ላይ የራስን ተጽዕኖ ያሳርፋል። በመካከለኛው ምስራቅ ሊባኖስ፣ ሳውዲ አረቢያ፣ ዱባይ በሚሊዮን የሚቆጠሩ ኢትዮጵያውያን እንደሚገኙ ይታወቃል። እዚያ ያሉ ዜጎች በጦርነት ምክንያት ስራ ሲያጡ ወይ ወደ ሀገር ሲመለሱ ወደ ኢትዮጵያ የሚላከው የውጭ ምንዛሬ ይቀንሳል። ይህ ደግሞ በሀገሪቱ የውጭ ምንዛሬ ክምችት ላይ ጫና ይፈጥራል። በድንገት የሚመለሱ ዜጎችን መልሶ ማቋቋም ለመንግስት ተጨማሪ ማህበራዊና ኢኮኖሚያዊ ሸክም ይሆናል። ተጽዕኖ ከፍተኛ ነው የሚሆነው። ኢትዮጵያ በዚህ አስቸጋሪ ወቅት የሚከተሉትን እርምጃዎች መውሰድም ይኖርባታል። ስትራቴጂካዊ ክምችት፣ ያለውን የነዳጅና የምግብ ክምችት በአግባቡ ማስተዳደር፣ በቀይ ባህር ላይ ያለውን ስጋት ለመቀነስ ሌሎች የትራንስፖርት አማራጮችን ማጤንና በውጭ ሀገር የሚገኙ ዜጎች በኤምባሲ በኩል መከታተል አለባት። አሁን የካቲት 26 ቀን 2026 ዓ.ም በታሪክ ማህደር ውስጥ የሚመዘገበው ዓለም ባተነፋፈሷ ቁጥብ የሆነችበት የመካከለኛው ምስራቅ ሰማይ ደግሞ በጭስና በዲፕሎማሲያዊ ሽኩቻ የጠቆረበት ቀን ሆኖ ነው። ዛሬ ያየነው የመካከለኛው ምስራቅ ትኩሳት አንድ እውነት በግልጽ አሳይቶናል። ሰላም የጋራ ሀብት ናት። ስትደፈርስ ግን ዳርቻ የላትም። አሜሪካ፣ እስራኤልና ኢራን የገቡበት ፍጥጫ የዓለም የኢኮኖሚ የልብ ትርታ ከመዛባቱም በላይ እንደ ኢትዮጵያ ያሉ ሀገራት የኑሮ ውድነትና የደህንነት ስጋት ይዞ ይመጣል። ታዲያ በመጨረሻም ሀገራት ዜጎቻቸውን እያስወጡ ያሉት ሊመጣ ያለውን ማዕበል ቀድሞ በመረዳታቸው ነው የሚሉ ዜናዎች ተበራክተዋል። የዝግጅትም ሰላምን ከመመኘት ይልቅ ለከፋ ሁኔታ ዝግጁ የመሆን ስልት ነው። ኢኮኖሚውም አደጋ ከነዳጅ ዋጋ መናር ጀርባ ያለው የኑሮ ውድነት እያንዳንዱን ቤት ማንኳኳቱ አይቀሬ ነው። ምንም እንኳን ትኩሳቱ ጣራ ቢነካም የታሪክ ጸሐፍት እንደሚሉት ከማንኛውም ጨለማ በኋላ ብርሃን አለ። የዓለም መሪዎች ዲፕሎማሲ ብልሃታቸውን ተጠቅመው ይህንን እሳቤ ወደ ሰላም እንደሚቀይሩት ተስፋ እናደርጋለን።